ክቡር ጠቅላይ ሚኒስትር አማራ ክልል ላይ ከሚታወሱ ታሪኮች ውስጥ አንድ ሰኔ 15 የሚባል መጥፎ ታሪክ አለንና እንዴት ነበር የሚያስታውሱት? ሰላም ልትቆያችሁ ውድ የእናት ሚዲያ ቤተሰቦች የሳቱን መረጃ ይዘናል። አብራችሁ ቆዩ። ሁለት የእስር መረጃዎች አሉ። እግረኛው ሚዲያ እንደዚሁም ደግሞ አበባየው ደሚ የተባለው እንደዚሁ እሱም በቁጥጥር ስር ሁለት ሰው ታስረዋል። ስለነሱ ሰፋ ያለ መረጃ እናካፍላችኋለን። በቀጣይነት የምንመለከተው በአሚኮ ላይ ቀርበው ቃለ መልስ ያደረጉት ስለ ዶክተር አብይ አህመድ፣ ስለ አሳምነው ጽጌና እንደዚሁም ደግሞ ስለ ዶክተር አምባቸው፣ ስለ ጀነራል ሳረ ያስነሱት ነገር አለ። በርካታ ጉዳይ ተነስቷል። ስለ ግድያው ስለ ሰኔ 15 በተመለከተ በቪዲዮ እናሰማችኋለን። እናንተ አብራችሁን ቆዩ። ወደ መረጃዎቹ በመጀመሪያነት የምንመለከተው እግረኛው ሚዲያን በተመለከተ እንግዲህ በትናንትና በሐምሌ 23 ከቀኑ 11 ሰዓት በቁጥጥር ስር የዋለው የተባለው በቁጥጥር ስር የዋለበት በዋናነት እንግዲህ ብዙዎች እየጠቀሱት የሚገኙት ከፊንቴክ ጋር በተገናኘ እንግዲህ አርቲስት ሰራዊት ፍቅሬን ጨምሮ ሌሎችንም በሚዲያ ላይ አቅርቧቸው ነበር። ሁለት ጊዜ ነው ያቀረባቸው። እናም ከዚህ ጋር በተገናኘ ሊሆን እንደሚችል እንደዚሁ እየተገለጸ ይገኛል። ምክንያቱም በህግ የተያዘን ጉዳይ እሱ በራሱ እንግዲህ የተለያዩ ጥያቄዎችን ሲጠይቅ ነበረ። ጠበቃውንም አቅርበው ጭምር እንግዲህ ቪዲዮውንም ጋብዛችኋለሁ እና ብዙዎች የተናገሩበት ጉዳይ ነው። ቪዲዮውን ተከታተሉትና እንመለስ። ቶሩን ደግሞ በ5 ዓመት እቀበላችኋለሁ ታችሁ ቆዩ እንደሚል አይነት ነገር ተብለን ገባን። ኦልሞስት ወደ 8 ሰዓት ምናምን ነው። ያው ይሄን ይመስል ነበረ። የተለያዩ ጥያቄዎችን ሲጠይቅ ነበርና ብዙዎችም እንግዲህ ይህ ወንጀል ነው እነሱም ያስጠይቃቸዋል እሱንም ያስጠይቀዋል ተብሎ እንግዲህ በተለያዩ ሐሳብ ሲሰጡበት የነበረ ጉዳይ ነው። ሌላው እንግዲህ አበባየው ደሚ የተባለው እንደዚሁ በቁጥጥር ስር ውሏል። የመከላከያን ደንብ ልብስ በመልበስ የተለያዩ ቪዲዮዎችን ሲሰራ ነበረ። በእግረኛው ሚዲያም ቀርቦ ጭምር ማለት ነው። የተለያዩ የግጭት የሚፈጥሩ ንግግሮችን ሲያደርግ ነበረ። ራሱን ፓስተር ነኝ ብሎ የሚጠራው ይህ አበባየው ደሚ የተባለው እንደዚሁ በቁጥጥር ስር መዋሉ ታውቋል። እሱ በትናንትናው ዕለት ነው በፌደራል ፖሊስ በቁጥጥር ስር ውሎ ወደ እስር ቤት ጓዘው ማለት ነው። ሌላኛው የምንመለከተው ጉዳይ የሚሆነው ደግሞ ከዚህ ጋር በተገናኘ የዶክተር አብይ አህመድ የምሽቱ የቃለ ምልልስ ከአሚኮ ጋር የነበረው ቃለ ምልልስን በተመለከተ የተለያዩ ሀሳቦችን አንስተዋል። በርካታ ጉዳይ ናቸው ያነሱት። በተለይ በዋናነት ስለ ሰኔ 15ቱን በተመለከተ እንግዲህ ምንድን ነበር ተብለው ተጠይቀው ነበረ። ስለ ግድያው ሁኔታ ማን የገደላቸው የሚለውም እንደዚሁ አብራርተዋል። ያው በርካታ ጉዳይ ነው ያነሱት። እስኪ እናዳምጥ። ተከሰተው ብለው ያስባሉ? እርስዎ ደግሞ ከለውጥ ማግስት ስለነበረ ከኢትዮጵያ ፖለቲካም ጋር ያለው ተጽዕኖ ቀላል የሚባል አይደለምና እንዲሁም ደግሞ አሁን የአማራ ክልል ያለበት ሁኔታ ምን የሚታወቅ ነው። ለአሁን ላለበት ሁኔታ አስተዋጽኦስ ያበረከተ ነበር ብለን መውሰድ እንችል ይሆን? የሰኔ 15ቱ ክስተት መነሻው አድርጌ የምወስደው ቤዚክሊ ከሁለት ጉዳዮች የሚመነጭ ይመስለኛል። አንደኛው ስሁት ግምገማ ነው። አንድ ነገር ለማሳካት የምትሰራው ግምገማ በበቂ ዳታ ላይ በበቂ ኢንፎርሜሽን ላይ ያልተመሰረተ ከሆነ ጉጉት ይቀድምና ያው እንደምታዳምጡት ነው እንግዲህ በርካታ ጉዳይ ወደዚያ ለማድረስ የሚገባህን መንገድ በትክክል ዲዛይን ሳታደርግ ጥፋት ታመጣለህና ስሁት ግምገማ አንዱ ችግር ይመስለኛል። ይሄ እዛ ላይ በቃ ሳይሆን ከዛ በኋላም በተደጋጋሚ የምናየው ችግር ነው። ሁለተኛው ችግር በሁለት እግር ማነከስ ነው። ለውጥ ተቀብለህ ኃላፊነት ተቀብለህ የህዝብ አደራ ተቀብለህ በሌላ መንገድ ደግሞ ያልተቀደሰ ጋብቻ የመደበኛ ኃይሎች ጋር አድርገህ እዚህም እዚያም ለመሆን የሚፈለግ ሁኔታ በአንዳንድ ሰዎች ይታይ ስለነበረ ያም የፈጠረው ይመስለኛል። ግምገማውም ችግር አለ። እንደገና ደግሞ በሁለት እግር ማነከሱም አለ። እዚህ ተቀምጦ እዚያ ሆኖ ደግሞ እዚህ የመሻቱ ፍላጎት የተቀላቀሉ ነገሮች አሉ። በአንድ መንግስት ወይም በአንድ ፓርቲ እቅድ የሚመራ ስብስብ ሳይሆን እቅዱን ከተለያየ ሶርስ የሚወስድ ኃይል ያለበት ግን በጋራ የሚነጋገር የሚሰበሰብ የሚወያይ በዛ ሂደት ውስጥ ደግሞ ጥፋት ሊያመጣ የሚችል ክስተት ሆኗል። እንግዲህ ቅድም ላነሳልን እንደሞከርኩት የኢትዮጵያ ህዝቦች የመዋሃድ
ያው እንደምታዳምጡት ነው እንግዲህ በርካታ ጉዳዮችን ነው እያነሱት በዛ ላይ ማለት ነው። እና እናንተ እንዴት አገኛችሁት? በርካታ ነገሮች ተነስተዋል። ተመልሰን እንግዲህ በሌላ መረጃ የምንመለስ ነው የሚሆነው። ከዚህ ጋር በተገናኘ ግን ሰፋ ያለ ደግሞ ሌላ ዘገባ ስላላችኋለሁ። ሙሉ እንግዲህ የተነሳውን ጉዳይ ሰብስክራይብ አድርጋችሁ ግን እናንተ ጠብቁን። መልካም ቆይታ